ለሁሉም ጊዜ አለው፣ ለሁሉም ዘመን አለው። ከፀሐይም በታች ለሆነ ነገር ሁሉ ጊዜ አለው። ለመጽነስ ጊዜ አለው፣ ለመውለድም ጊዜ አለው። ለመኖርም ጊዜ አለው፣ ለመሞትም ጊዜ አለው። ለመትከልም ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ዋይ ለማለትም ጊዜ አለው፣ ለመዝፈንም ጊዜ አለው። ድንጋይን ለመወርወር ጊዜ አለው፣ ድንጋይም ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ከመተቃቀፍ ለመራቅ ጊዜ አለው። ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው። ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው። ለመውደቅም ጊዜ አለው፣ ለመጣልም ጊዜ አለው። ለመቅደድም ጊዜ አለው፣ ለማስፋትም ጊዜ አለው። ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው። ለመውደድም ጊዜ አለው፣ ለመጥላትም ጊዜ አለው። ለጦርነትም ጊዜ አለው፣ ለሰላምም ጊዜ አለው። ለሰራተኛ የድካሙ ትርፍ ምንድነው? እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸው ድካም ሁሉ አይቻለሁ። የሥራው ሥራ ሁሉ በጊዜው መልካም ነው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሠራውን ሥራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው። ሰው ደስ ከሚለውና በሕይወት ሳለ መልካምን ነገር ከሚያደርግ በቀር በውስጣቸው መልካም ነገር እንደሌለ አወቅሁ። ደግሞም ሰው ሁሉ ይበላና ይጠጣ ዘንድ በድካሙ ሁሉ መልካምን ያይ ዘንድ የእግዚአብሔር ስጦታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቅሁ። በእርሱም ላይ መጨመር ከእርሱም ማጉደል አይቻልም። እግዚአብሔርም በፊቱ ይፈሩ ዘንድ አደረገ። በፊት የተደረገው አሁን አለ፣ ይደረግ ዘንድ ያለውም እነሆ ተደርጓል። እግዚአብሔርም ያለፈውን መልሶ ይሾዋል። ደግሞም ከፀሐይ በታች በጽድቅ ስፍራ ኃጥእ፣ በኃጥእም ስፍራ ጻድቅ እንዳለ አየሁ። እኔም በልቤ በዚያ ለነገር ሁሉና ለሥራ ሁሉ ጊዜ አለውና በጻድቁና በኃጢአተኛው ላይ እግዚአብሔርን ይፈርዳል አልሁ። እኔም በልቤ ስለ ሰው ልጆች ነገር እንደ እንስሳ መሆናቸውን ያሳይ ዘንድ እግዚአብሔርን ይፈርድባቸዋል አልሁ። ለሰው ልጆች ሞት አለባቸው፣ ለእንስሳም ሞት አለባቸው። አንድ ሞት አለባቸው። አንዱ እንደሚሞት ሌላውንም እንዲሁ ይሞታል። ለሁሉም አንድ እስትንፋስ አላቸው። ሰው ከእንስሳ ብልጫው ምንድን ነው? ሁሉም ኮንቱ ነውና ምንም የለውም። ሁሉም ወደ አንድ ቦታ ይሄዳል። ሁሉም ከአፈር ተገኘ፣ ሁሉም ወደ አፈር ይመለሳል። የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳም ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቅ ማን ነው? ያም እድል ፋንታው ነውና ሰው በሥራው ደስ ከሚለው በቀር ሌላ መልካም ነገር እንደሌለው አየሁ። ከእርሱም በኋላስ የሚሆነው ያይ ዘንድ የሚያመጣው ማን ነው? ሁሉ ነገር ከንቱ ስለመሆኑ በኢየሩሳሌም ለእስራኤል የነገሰ የዳዊት ልጁ የሰባኪው የሰሎሞን ቃል
ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች የሚደከምበት ድካም ሁሉ የሰው ትርፉ ምንድን ነው? ትውልድ ያልፋል፣ ትውልድም ይመጣል። ምድር ግን ለዘላለም ጸንታ ትኖራለች። ፀሐይም ይወጣል፣ ፀሐይም ይገባል፣ ወደሚወጣበትም ስፍራ ይመለሳል። ወደ ቀኝ ይመለሳል፣ ወደ ሰሜንም ይዞራል። ነፋስ ዙሪያውን ዞሮ ይሄዳል፣ ነፋስም በዙሪቱ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። ነገር ሁሉ ያደክማል፣ ሰውም ይናገረው ዘንድ አይችልም። ዓይን በማየት አይጠግብም፣ ጆሮም በመስማት አይሞላም። የሆነ ነገር እርሱ የሚሆን ነው፣ የተደረገውንም ነገር እርሱ የሚደረግ ነው። ከፀሐይም በታች ከተደረገው ሁሉ አዲስ ነገር የለም። እነሆ ይህ ነገር አዲስ ነው ብሎ የሚናገር ማን ነው? እርሱ ከኛ በፊት በነበሩት ዘመናት ተደርጓል። ለፊተኞች ነገሮች መታሰቢያ የላቸውም፣ ለኋለኞችም ነገሮች ከእነርሱ ኋላ በሚነግሱት ሰዎች ዘንድ መታሰቢያ አይገኝላቸውም። እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉሥ ነበርሁ። ከሰማይም በታች ስለተደረገው ሁሉ በጥበብ ለመመርመርና ለመፈተን ልቤን አተጋሁ። እግዚአብሔርም ይደክሙበት ዘንድ ክፉ ድካምን ለሰው ልጆች ሰጥቷልና ከፀሐይ በታች የተሰራውን ሥራ ሁሉ አየሁ። እነሆ ሁሉ ከንቱ ነው፣ ነፋስንም እንደ መከተል ነው። ጠማማ ይቀና ዘንድ አይችልም፣ ጎደሎም ይቆጠር ዘንድ አይችልም። እኔ በልቤ እነሆ ከኔ አስቀድመው በኢየሩሳሌም ላይ ከነበሩት ሁሉ ይልቅ ጥበብን አበዛለሁ፣ ልቤንም ለጠቢባንና ለእውቀት ሰጠሁ በማለት ተናገርሁ። ልቤም ብዙ ጥበብና አእምሮን ምሳሌንና ማስተዋልን ተመለከተች። ይህም ንፋስን መከተል እንደሆነ ያስተዋልሁ። በጥበብ መብዛት ትካዜ ይበዛልና እውቀትንም የሚያበዛ መከራን ያበዛልና። እኔም በልቤና በደስታም እፈትንሃለሁ፣ እነሆ መልካምንም እያልሁ። ይህም እነሆ ከንቱ ነበረ፣ ሳቅን ሸንገላነ፣ ደስታንም ምን ታደርጋለህ አልሁት። የሰው ልጆች በሕይወታቸው ዘመን ሁሉ ከፀሐይ በታች የሚሰሩት መልካም ነገር ምን እንደሆነ እስካይ ድረስ በልቤ በጥበብ እየመራኝ ሰውነቴን በወይን ደስ ለማሰኘት ስንፍናንም ለመያዝ በልቤ መረመርሁ። እኔም ስራዬን አበዛሁ፣ ቤቶችንም ለኔ ሰራሁ፣ ወይንም ተከልሁ፣ የወይንንና የአትክልትን ቦታ አደረግሁ። ወይንንና ልዩ ልዩ ፍሬ ያለባቸውንም ዛፎች ተከልሁባቸው። የሚያፈራ እንጨትንና የተተከሉትን ዛፎች አጠጣበት ዘንድ የውሃ ማጠራቀሚያን አደረግሁ። ወንዶችና ሴቶች አገልጋዮችን ገዛሁ። በቤት የተወለዱ አገልጋዮችም ነበሩኝ። ከኔ አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ የበጎችንና የከብቶች መንጋዎች ነበሩኝ። ብርንና ወርቅን የከበረውንም የነገስታትና የአውራጃዎችን መዝገብ ለራሴ ሰበሰብሁ። ሴቶችና ወንዶች አዝማሪዎችን የሰዎች ልጆችም ተድላ አደረግሁ።
የወይን ጠጅ ጠማቂዎችንና አሳላፊዎችንም አበዛሁ። ከኔም አስቀድመው በኢየሩሳሌም ከነበሩ ሁሉ ይልቅ ከበርሁ፣ ታላቅንም ሆንሁ። ጥበቤም ከኔ ጋር ጸናችልኝ። ዓይኖቼ ከፈለጉት ሁሉ አላጣሁም፣ ልቤንም ከደስታ ሁሉ አልከለከልሁትም። ልቤ በድካሜ ሁሉ ደስ ይለው ነበረና ከድካሜም ሁሉ ይህ ዕድል ፋንታዬ ሆነ። እጄ የሰራቻትን ስራዬን ሁሉ የደከምሁበትንም ድካሜን ሁሉ ተመለከትሁ። እነሆ ሁሉ ከንቱ ንፋስንም እንደመከተል ነበረ፣ ከፀሐይ በታችም ትርፍ አልነበረም። እኔም ጥበብን ሽንገላንና ስንፍናን አይ ዘንድ ተመለከትሁ። ምክርን የሚከተል ምሳሌንስ ሁሉ የሚያደርግላት ሰው ማን ነው? እኔም ብርሃን ከጨለማ እንደሚበልጥ እንዲሁም ከአላዋቂ ይልቅ ለብልህ ብልጫ እንዳለው ተመለከትሁ። የጠቢብ ዓይኖች በራሱ ላይ ናቸውና፣ አላዋቂ ግን በጨለማ ይሄዳል። ደግሞ የሁለቱንም መጨረሻቸው አንድ እንደሆነ አስተዋልሁ። አላዋቂን የሚያገኘው እንዲሁ እኔንም ያገኘኛል። እኔም ለምን እጅግ ጠቢብ ሆንሁ አልሁ። የዚያም ጊዜም በልቤ ይህ ደግሞ ከንቱ ነው አልሁ። አላዋቂ በከንቱ መናገርን ያበዛልና፣ ለብልህ ከአላዋቂ ጋር ለዘላለም መታሰቢያ የለውም። እነሆ ዘመን ይመጣልና ሁሉም ይረሳል፣ ብልህስ ከአላዋቂ ጋር እንዴት ይሞታል? ከፀሐይም በታች የተሰራው ስራ ሁሉ በእኔ ላይ ክፉ ነውና ሕይወትን ጠላሁ። ሁሉም ከንቱ ንፋስንም እንደመከተል ነው። ከኔ በኋላ ለሚወለድ ሰው እተዋለሁና፣ ከፀሐይም በታች እኔ የደከምሁትን ድካም ሁሉ ጠላሁት። ጠቢብ ወይም አላዋቂ እንደሚሆን ከፀሐይ በታችም በደከምሁበትና ጠቢብ በሆንህበት በድካሜ ሁሉ ይሰለጥን እንደሆነ የሚያውቅ ሰው ማን ነው? ይህም ደግሞ ከንቱ ነው። እኔም ተመልሼ ልቤን ከፀሐይ በታች በደከምሁበት ድካም ሁሉ ተስፋ አስቆረጥሁት። ሰው በጥበብና በእውቀት በብርታትም ከደከመ በኋላ ለሌላ ላልደከመበት ሰው ዕድልን ያወርሳልና፣ ይህም ደግሞ ከንቱ ትልቅም መከራ ነው። ከፀሐይ በታች በደከመበት ድካም በልቡ ሐሳብ ሁሉ ለሰው አይሆንለትምና፣ ዘመኑ ሁሉ መከራ፣ ቁጣም፣ ቅሚያም ነው። ልቡም በሌሊት አይተኛም። ይህም ደግሞ ከንቱ ነው። ለሰው ከመብላትና ከመጠጣት በድካሙም ለሰውነቱ መልካም ነገር ከሚያሳያት በቀር በጎ ነገር የለም። ይህ ደግሞ ከእግዚአብሔር እጁ እንደተሰጠ አየሁ። ያለ እርሱ ፍቃድ የሚበላና ወይም የሚጠጣ ማን ነው? እርሱ በፊቱ ደግ ለሆነ ሰው ጥበብንና እውቀትን ደስታንም ይሰጠዋል። ለኃጢአተኛ ግን በእግዚአብሔር ፊት ደግ ለሆነ ይሰጥ ዘንድ እንዲሰብስብና እንዲያከማች ጥረትን ይሰጠዋል። ይህ ደግሞ ከንቱ ንፋስንም እንደመከተል ነው።